ግን እውነቱ ስነግራችሁ ለመጀመሪያ ጊዜ ነው አበባ ስሰጥ ምን እንደሚባል እንኳን አላውቅም። ለመጀመሪያ ጊዜ ነው አበባ የሚሰጠው። እውነትህን ነው። እቺን ልጅን ደግሞ ልታስለቅሱ ልቧን ልትሰብሩ የኔ ቆንጆ የኔ ድንብሾች ደግሞ ስታምር ማለት ነው ልጅቷ የምር በጣም ነው የምታምረው። ቆንጆዬ ነገር ነች እና እስቲ በደንብ ተንከባከባት። ፍቅር እንዴት እንደምትሰጥ ለነገሩ ከአብርሃም ጋር እየዋላችሁ ምን ልትማሩ? ከአብርሃም ጋር እየዋላችሁ ከአንድ ሴት ጋር እንዴት መርካት እኮ አትችሉም። በአንድ ሴት መኖር አትችሉም። እናንተ አብርሃም ዙሪያ የምትውሉ ሰዎች በአንድ ሴት መኖር አትችሉም። አንተ ሌላ ሴት ታመጣለህ፣ ከዛ ደግሞ እቺን ታቃጥላታለህ። ያቃጥላችሁና ማለት ነው። ሴት ልጅን እንደዚህ ጮጋራዋን የምትልጡ ሰዎች ተቃጥሉ እናንተ ራሳችሁ። አሁን እንደ ጊዜው እንዴት አበባ እንደምትሰጥ አታውቅም፣ እንዴት እንደምታወራ አታውቅም፣ እንዴት እንደምትናገር አታውቅም። ከትንሽ ጊዜ በኋላ ደግሞ አንቺ ላይ እንደ አበባ ምን ላድርግሽ ነው የምትላት? ብትንትን ላድርቅሽ። አበባ እየቆየ ሲሄድ ይደርቅ አይደለ? ውሃ ካላጠጡት እና አንተም እንደዛ ካላረኩ ትላለህ። ገባክ? ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ አሚሮ የሚባለው የአብርሃም ብጤ ማለት ነው መጥቷል። እንግዲህ ዛሬ ደግሞ ከአዲሱ ፍቅረኛው ጋር አበባ እንዴት እንደሚሰጥ አላውቅም፣ እባካችሁ አስተምሩኝ ብሏል። ይሄ እንካ